ቢያንስ 3 ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴን እነግራችሁ በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን? አንችልም። መታገስ ይገባል። አይዞህ ትደርሳለህ፣ በእግዚአብሔር ኃይል ትደርሳለህ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። ሶስተኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ። ከጸለይንለት የማይስተካከል ሰው የለም። ህሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ። ሰው ደግሞ እንደ ትናንትናው እንደተበላሸ አይኖርም። ነገ ይቆረቆረናል። ለሁሉም ነገር ትዕግስት ይኖረን። አተን ወንድማችን እህታችንን አተን ከምናጨበጭብ ብንቆይ ምን አለ? እግዚአብሔር ቆይቶና የለም እንደኛ ስንት ዓመት ነው እየተተነኮልን እግዚአብሔር እስከዛሬ የቆየን። ይሄ ልጅ ነገ ይመለሳል፣ ልጅ ነገ ትመለሳለች እያለ አልቆየንም። እግዚአብሔር ቆይቶናል። እኛስ ወንድሞቻችን ብንቆያቸው ምን አለ? መቆየት ጥሩ ነው። የገጠር ሰው ምን ይላል መሰላችሁ? ሚስቱ ወይ ጨቅጫቃ ትሆንበታለች ወይም ሰውየው እንደዚያ ይሆናል። አይ ምን አደርጋለሁ እያለ እየተጨማደደ ይኖራል። ኋላ አንድ ደስ የሚል ሲወልድ ስሙን ይለዋል መቆየት ይለዋል። ምክንያቱም ምንድን ነው ያ ሁሉ ነገር ይዘን ችዬን ያገኘው ማለቱ ነው ወይ ማለቷ ነው ማለት። መቆየት ዋጋ ይሰጣል። ጌታ ሐዋርያት ምንድነው ያላቸው? በኢየሩሳሌም ምን በሉ ናቸው ያላቸው? አቤት ቆዩ። እንስበክ ሲሉ ሐዋርያት ጌታ ምንድነው ያላቸው? ቆዩ። ይሄ ለተማሪዎች ነው። ተሚያውን በቃ አንዲት መጽሐፍ 100 ገጽ መጽሐፍ ካነበበ ይችን ምስል የት እጄ ልድፋት ነው? የት ነው ደብር ያለ? በቃ የምንሰብክበት የት ሀገር ነው በቃ ችግሩ ማለት ነው። ስብከት የለም። አሁን እዚህም ያሉ ልጆች ይላሉ ገዳሙ ጥሩ ነው ግን የምንሰብክበት የለም ይላሉ። በጣም ጥሩ ነው ግን መስበኪያ የለም ይላሉ። ይችሉ አራግፎ ለመምጣት ማለት ነው። ጌታ ምንድን ያላቸው? ቆዩ። በተለይ ተማሪ ደግሞ ህልም ማየት ከጀመረ አለቀ ነገሩ። ሐዋርያት የደብረ ታቦር ዕለት ብርሃን ቢገልጥላቸው ሂደን ልንሰብክ ነው። ቆዩ ቆዩ። እንዴ እዚህ በላይ ምን ያስፈልጋል? ጌታ ተገልጦልን ብርሃነ መለኮቱን አይተን። ጥሎ የማይሄድ እግዚአብሔር ብቻ ነው። እግዚአብሔር ግን ከልጆቹ ቢጠፉም ቢበድሉም ቢያንሱም ቢያድጉም እግዚአብሔር ሰው በተለወጠ ቁጥር የማይለወጥ ነው። ባህሪው አይለወጥም። የሰው የኃጢአት ብዛት የእግዚአብሔርን ቸርነት አይለውጥም። በዓለም ሁሉ ያለ የኃጢአት ብዛት የእግዚአብሔርን አንዷን የቸርነት ጠብታውን አያክልም። የእግዚአብሔር ፍቅር በሰው ልብ ተተክላ የምትኖር ከምድር እስከ ሰማይ የተዘረጋች ምንም የሚያናውጻት የሌለ ጽኑ ዛፍ ናት። ሰው ሲያልቅ የሚቀረን የመጨረሻ ገንዘባችን እግዚአብሔር ነው። የበላም በልቶ ይሄዳል፣ የጠጣም ጠጥቶ ይሄዳል፣ ያመሰገነም አመስግኖ ይሄዳል። ሁሉም ይሄዳል። መልክም ጥሎ ይሄዳል፣ ጤናም ጥሎ ይሄዳል፣ ሀብትም ጥሎ ይሄዳል፣ ሹመትም ጥሎ ይሄዳል። ጥሎ የማይሄድ እግዚአብሔር ብቻ ነው። የምጸልየው ጸሎት ቢኖር ከተሰማኝ ጌታ ሆይ በሰው እጅ አትጣለኝ። እንዲሁ በሰው እጅ ወድቄ መሞት አልፈልግም። እንደ ቆምኩ ቢገለኝ ደስታዬ። ጥሩ ነው ሽክፍ ማለት ሰው በጣም ከባድ ነው። ሰው ከባድ ነው። ሰው ዘወር ነው ወደሚለው ዘወር ነው እና ኃይሌ በተለየኝ ጊዜ አትተወኝ አለ ቅዱስ ዳዊት። ለዚህ እና በዚያውም እያስታወስኳችሁ ማለት አባቶቻችን ሲያረጁ አትተዋቸው። እዚህም ቢሆን ማለት ያረጁትን መጎብኘት፣ እናቶችን አባቶችን ሽማግሌዎችን ማዳመጥ ይገባል። እና የእግዚአብሔር ቤተሰቦች ሰው ኃይሉ ሲለየው ሁሉ ይተዋል። አሁን ኢዮብ የገዛ ሚስቱ ተወችው። ምን ታድርግ? ቁስሉን አውቆ ደግሞ ሰይጣን ቁስሉ እንዲሸታት አደረገ። ምን ጊዜም ከምንጦራቸው፣ ከምናስታምማቸው፣ ከምንንከባከባቸው ሰዎች የሚያስጸይፍ ነገር እንዲገጥመን ያደርጋል ሰይጣን። አንዱ ፈተና ይሄ ነው። ዋጋ የምናገኝበት ነገር ውስጥ የሚያስጸይፈን ነገር እንዲወጣ ያደርጋል። ከዚያ በኋላ ሰይጣን ምን አደረገ? አንድ ቀን ጎልማሳ መስሎ በትውፊት ነው የሚተረከው። በጎ ጎልማሳ መስሎ አንቺ እንደው ምን ትጸኚ እዚህ ያንጠፈጠፍሽ የምትኖሪ ደህና ጎልማሳ ግብተሻት እሱ ሲያድሉን አይኖር እንደዚህ ያለ መካሪ ያለ አይደለም ቤተሰብ
ቤተሰብ ራሱ አሉ። አሁን ልጆቻቸውን ባሏ ሲታመም ጥለሽ ውጪ፣ እድልሽን አግቢ፣ እድልሽ ሊጠምነው የሱ ቢጠም እንግዲህ ምን ታርጊ 10 ዓመት ለፋሽ የሚል ሰዋል። ተው ጎበዝ፣ ነውር ነው። የተፋታች ለት ማታ ሙታ ብታድርስ ነው ጸጸት አይደለም እንዴ? ነውር እኮ ነው። አላይ ኢዮብ ቀለበት ሰጥቷት ነበረ። ቀለበቱን ሰጥቶ አባረራት። ማስረዘም ስላልፈለግኩ ነው። ሰይጣንን አባረረው። ይችን ቀለበት ያዥና ሂጂ ለጌታ ደሪ አላት። እሷ ጥላው ስትሄድ እንኳን አላማረረም። ባቺ ይቺ ቀለበት ቢያንስ ለማጫ ትሆንሻለሽ ይዘሽ ሂጂ አላት። ይዛ ስትሄድ የሥላሴ ስም የተቀረጸባት ነበረች። የእግዚአብሔር ስም አህያ ሸራህያ የሚለው የእግዚአብሔር ስም የተቀረጸባት ስለነበረች እሷን ቀለበት ጥለሽ ነው ያለ ሰይጣን። ለዚያ የነዳይ ገንዘብ እዚያው ጥለሽ ነው የኔ ይበቃናል አላት ይላል። አይ አይሆንም ሰጥቶኛል አለችው። ብን ብሎ ጠፋ። አንተ ርጉሙን ሆነሃልን ብላ ተመልሳ ወደ ኢዮብ ስትመጣ መልአኩ ቅዱስ ሚካኤል ከመንገድ ቆይቶ ባልሽን አዝለሽ ዮርዳኖስ አውርጂው እዚያ ተጠምቆ ይድንልሻል አላት ይላሉ። ወተሰጦ እግዚአብሔር ለኢዮብ በደመና መጽሐፈ ኢዮብ ምዕራፍ 40 ቁጥር 1 ላይ እግዚአብሔርም ለኢዮብ በደመና በነፋስ አውሎ ተነጋገረው ይላል። አውሎ የሚለው ቅዱስ ሚካኤልን አንድም በደመናው ውስጥ በራሱ ሆኖ ድምፅ አሰምቶት ዘው ላይ አንሰምቶ ኢዮብ ወርዶ ከቁስሉ ተፈወሰ። ስለዚህ ልጆቹንም እጥፍ ከብቶቹንም እጥፍ አድርጎ እግዚአብሔር እንደገና ሰጠው። የንጽህና የቅንነት የእውነት ዋጋቸው ብዙ ነውና በትዕግስትም እንደ ኢዮብ ምስክሩ ነው የሚጠቀስ የለም። የእግዚአብሔር ድንቅ ምልክት ሆኖ ቆመ ማለት ነው። እኛም ታግሰን ረድኤት እንድናገኝ እግዚአብሔር ይርዳል። የእግዚአብሔር ቤተሰቦች ምንጊዜም ከምናተርፍበት ጉዳይ ላይ ስቃይ አለ፣ ህመም አለ፣ ቁስል አለ። ሳይቆስሉ ማትረፍ የለም። ምንም ነገር የምታተርፉ ከሆነ ቁስል አለው። ይሄንን ነው ኢዮብ እንግዲህ የተናገረውን። ከዚያ በኋላ ኢዮብ በቁስሉ ዘመን ብዙ መዝሙራትን ተናገረውላችሁ። የእነዚህ ነገሮች ዋጋው ብዙ ነው። አሁን መጽሐፈ ኢዮብን የት እናገኘው ነበር ባይታመም? መጽሐፈ ኢዮብን ለመጽሐፍ ለእግዚአብሔር ሰጥቶ የእግዚአብሔር እስትንፋስ ሲሆን አንድ መጽሐፍ በህመሙ ምክንያት ተገኘ። ታሞ ሳለ የተናገረው እኮ ነው ኢዮብ። መጽሐፈ ኢዮብ እኮ በህመሙ ጊዜ የዘመራቸው መዝሙሮች ናቸው። ስለዚህ መጽሐፍ ቅዱስን አተረፈ፣ የእግዚአብሔርን ቃልን አተረፈ። ወርቅ የሆነው ኢዮብ ህመሙ ውስጥ ምስጢረ ሰማይ ወምድር ተገልጦለት የሥነ ፍጥረታትን ሁሉ ምስጢር አከናውኖ ተናግሯል። የምድር አፈጣጠር፣ ምድር እንዴት እንደጸናች፣ የባህሩን፣ የነፋሱን፣ የሰማይን፣ የብሄሞትን፣ የሌዋታንን፣ የከዋክብትን አፈጣጠር ሁሉ ተናግሯል። ጊዜው ስላልሆነ እሱን የመዘርዘር ጊዜያችን አይደለም። አሁን ያነሳነውን ርዕስ ከተናገረው መካከል ስለ ደመና የተናገረውን አንስተን እንሄዳለን። ደመናው እንዲላል ወይ አቁሮ ለማይ ዲበ ደመና ወይ ይሰጠት ደመናሁ በታይቲሁ። ደመናው ወይ አቁሮ ለማይ ዲበ ደመና፣ ውሃውን በደመና ምን ያደርገዋል አለ? ያስረዋል። ውሃውን በደመና ያስረዋል፣ ይጭነዋል። ደመናው አይቀደድም አለ። እንዲህ ያለውን ጥበብ ያገኘው ምን ሆኖ ነው? ቆስሎ በሉ እንጂ ምን ብሎ ነው? መጽሐፍ ቅዱስን ሳይቆስሉ መማርም መፈጸምም አይቻልም። መጽሐፍ ቅዱስን ለመማርም ለማስተማርም መቁሰል አለ። ግን ቁስሉ ፈውስ ነው። ቁስሉ ትርፍ ነው። ለመስራትም ቁስል አለ፣ ብዙ ቁስል አለ፣ መፈተን አለ። አደጋግሜ እየነገርኳችሁ ያለ በዛሬው ትምህርት የእግዚአብሔር ቃል መፈጸም፣ ማድረግ፣ መማር፣ መተግበር ስንጀምር ችግር እንደሚገጥመን መዘጋጀት አለብን ልላችሁ ፈልጌ። አይምሯችን ማዘጋጀት አለብን። ብቻውን ሆኖ ዘመድ የለም። እንዲያው ሰው እንኳን መጥቶ ቢደበድበው የሚጮህበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው። ብቻውን ማለት ምንም ማንም ሳይኖረው ማለት ምንም የለውም ሀብት፣ ማንም የለውም ሰው ብቻውን ቆሞ እግዚአብሔር ይመስገን ባይኖረንም ምንም ዘርም ባያፈራ በለስም ባታፈራ በጎችም አንበላም ቢሉ በጎቹም አንበላም አሉ ያለውን እምተበልኦ ብለው ሊቃውንቱ አቅንተውታል። በጎችም አንበላም አሉ። በጎችም ቢጠፉ ከብቶችም ቢጠፉ በለስም ባታፈራ ዘይትም ቅባቷን ባትሰጥ ግን እግዚአብሔር ስላለን በሉ እግዚአብሔር ይመስገን በሉ። ቅዱስ ጳውሎስ እናንተ የፊልጵስዩስ ሰዎች ባለፈው ታስሬ ሳለ ገንዘብ አዋታችሁ ስለላካችሁልኝ ደግ አደረጋችሁ፣ በመከራዬም ተሳትፋችኋል አለና ምን አለ መሰላችሁ? ነገር ግን እንደዚህ ስላችሁ ጊዜ እንዳትታበዩ ያለኝ እንደሚበቃኝ አውቃለሁና። ሊቃውንቱ ትርጓሜያቸው ላይ ጳውሎስ ምን አለውና እንዲህ የሚል ሃይማኖቱ ጳውሎስ ያለኝ ይበቃኛል የሚል ምን ኖሮት ነው? ሃይማኖቱ አለው።
እግዚአብሔር አለው። እግዚአብሔር ካለው የእግዚአብሔር የሆነ ሁሉ የሱ ነው። ምንም የለንም ግን ሁሉ አለን አለ። ምንም የለንም ሁሉ አለን። የሚያውቀን የለም ሁሉ ያውቀናል አለ በእግዚአብሔር ዘንድ። ታዋቂ ሰዎች አይደለንም በእግዚአብሔር ግን የታወቅን ነን ብሎ የተናገረው ለዚህ ነው። እና እንደ ኤርምያስ ብቻ ነው እግዚአብሔር መልካም ነው ማለት ሲኖረን ዘመድ አጠገባችን ክብብ 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 እንወድሃለን እንወድሻለን ስንባል አይደለም። ብቻን ቆሞ እግዚአብሔር ይመስገን። ብቻን ማለት ምን ነው? ከሀብትም ተለይቶ ከጤናም ተለይቶ ከቤትም ተለይቶ ከዘመድም ተለይቶ ጓደኛም ጠፍቶ ጤናም ጠፍቶ ሁሉም ታጥቶ ሰላምም ጠፍቶ በተለይ በዚህ ዘመን ይሄን የገጠመው ኤርምያስ ታዲያ በሰላም ዘመን ሆኖ ነው አይደለም። ሰላም በሌለበት ሰዓት ልብን ሰላም ማድረግ ለሚያምን ሰው ከባድ ነው። ለሚያምን ሰው ቀላል የሚሆነው እግዚአብሔርን ያሰብ ልጅ ነው። ቅዱስ ዳዊት ይህን ተነግሯል። ደስ ነው የሚለው እኮ ቅዱስ ዳዊት እግዚአብሔርን አሰብኩት እነሳ ደስ አለኛል። ግፍ ሲበዛበት ፍትሁን ያስበዋል፣ ሲርበው መጋቢነቱን ያስበዋል፣ በኃጢአት ሲወድቅ ቸርነቱን ያስበዋል። እግዚአብሔርን አሰብኩት ደስ አለኛል። ፍጡርን ቢያስቡት ምኑን ደስ ያሰኛለሁ? ቅዱሳንን አይደለም። መልካም እንደሱ መልካም ይሆነዋል። እግዚአብሔር መልካም ነው። ከዚያ ወስዶ በስደት ሀገር ተንከባክቦ ከሄዱበት ሀገር እንደገና ሰላም ሰጥቶ እንደገና ደግሞ ከተማረኩበት ሀገር ውስጥ አስከብሮ 3 ደቂቅን የሚያሉ ጀግኖች ደግሞ አስመጣ። ጎበዝ። የእግዚአብሔርን ሰው መጨረስ አይቻልም። የእግዚአብሔር ሰው በምድር ኃይል አያልቅም። የእግዚአብሔር ሰው መቼም አለ። እግዚአብሔር በኢየሩሳሌም ብቻ የሚያሸንፍ አይደለም። ሰው ነው በሀገሩ የሚያሸንፍ። ዛሬማ በሰው ሀገር አግኝተኸኝ አይደል? ሰው የሰው አቅሙ በሰፈሩ ነው። እግዚአብሔር ግን ሰፈር ስለሌለው ባቢሎን ብትሄድ ይዋጋል፣ ግብፅ ብትወርድ እዚያም ያሸንፋል። እግዚአብሔር ከተማ ላይ ተወስኖ የሚያሸንፍ አምላክ አይደለም። ግዛቱ በሁሉ የሰፈነ ነው። እግዚአብሔር መንግስቱ ሰፋኒት ናት፣ የትም አለች። ፍርድ ቤት ወንበሩ በሌለበት ፍርድ አይሰጥም። እግዚአብሔር ግን ዓለም ሁሉ የእግሩ መረገጫ ናት። ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት ይላል። ስለዚህ እግዚአብሔር በቢሮ አይታጠርም። እግዚአብሔር በወንበር አይቀመጥም። እግዚአብሔር በአዳራሽ አይወሰንም። እግዚአብሔር ሰው በሰራው በጭቃ በጨፈቃ ባነጸው ቤት ውስጥ ተኮድኩዶ የሚቀመጥ አይደለም። እግዚአብሔር መቅደስ ውስጥ ፈርዶ ሜዳ ላይ የሚታጣ አይደለም። ፍርዱ የትም አለች፣ ጌትነቱ የትም ትሰራለች፣ ዕውቀቱ የትም ትመረምራለች። አይኑ የትም ይመለከታል። ምድርን ይመለከታታል፣ ትንቀጠቀጣለች። እጁን ሳይዘረጋ ተራሮቹን ይዳስሳቸዋል፣ እንደ ቅቤ ይቀልጣል። ክንዱ አይደክምም አይታጠፍም። እሱም ስሙ እግዚአብሔር ነው። እዚያ ውስጥ ዳንኤልን አስነሳው። ሕልም እየተረጎመ 3 ደቂቅን አስነሳቸው። እሳት እያጠፉ ዳንኤልን አስነሳው። የአንበሳ አፍ እየዘጋ ከዚያስ እንግዲህ እስራኤላውያን ሰውም አልቋል፣ የቤተ መንግሥት ሰዎችም አልቀዋል። ማን ወስዷቸው መቅደሱን ይሰሩታል? ማን አደራጅቷቸው ነፃነት ያመጣሉ ሲባሉ እግዚአብሔር መሳሪያ አላደራጀ፣ ፈረስ አላሰለጠነ፣ ብረት አልሳለ። ምን አደረገ? የፋርሱን ንጉሥ አመጣውና የባቢሎንን ንጉሥ እንዲወጋው አደረገው። የባቢሎን ንጉሥ ሲሞት የፋርሱ ንጉሥ እግዚአብሔር መቅደሱን እሰራ ዘንድ አዞኛል አለ። ሂዱ መቅደሳችሁን ስሩ፣ ነፃነት ሰጣችሁ። እግዚአብሔር ከጨካኝ ንጉሥ ከናቡከደነጾር ዘር አትርፎ ዘመን አስፍቶ ሞዓብና አሞን እንዲገብሩላቸው ማንም ሰው እስራኤል ቤተ መቅደስ ሲሰሩ በዙሪያው ያሉ አውራጃው ሁሉ እንዲገብርላቸው ብሎ አስገብሮ መቅደስ አሰርቶ አስከብሮ ስመጥር አድርጎ አስወጣቸው። እግዚአብሔር አንሰው የወረዱትን በስተው እንዲመለሱ አደረጋቸው። እግዚአብሔር ነውራችንን ወደ ክብር፣ ድክመታችንን ወደ ኃይል፣ መሸነፋችን ወደ ኃይል የሚለውጥ አምላክ። ስለዚህ እግዚአብሔር መልካም ነው። እግዚአብሔር መልካምነቱ ከስነ ፍጥረት ጀምሮ የነበረ ነው። እስኪ ስለ እግዚአብሔር መልካምነት ትንሽ ነገር ልንገራችሁ። እግዚአብሔር የመጀመሪያው እግዚአብሔር መልካምነቱ መልካም ማለት የዋህ፣ ደግ፣ ውብ፣ የማይጠገብ፣ ሰው ወዳጅ፣ አዛኝ፣ ርኅሩህ፣ በጎ ሁሉ ማለት ነው። መልካም ማለት በጎ ሁሉ ያማረ ማለት ነው። መልካም ማለት ያማረ ማለት ነው። ፍቅር ያምራል፣ ትሕትና ያምራል፣ ደግነት ያምራል፣ ልግስና ያምራል። ስለዚህ መልካም ማለት ያማረ። እግዚአብሔር አንዱ መልካምነቱ ምንድነው? ብቻውን መኖር ሲችል ፍጥረት መፍጠሩ ነው። አይገርማችሁም? አይገርማችሁም? እኔ በጣም ነው የሚገርመኝ፣ እናንተም ይገርማችኋል። አሁን እንዲያው ፍጡር ባይጎልበት ሰው ይፈልግ ነበር? አይፈልግ። አንድ ፈላስፋ ነበረ። ምን አደረገ መሰላችሁ? የዚህ ዓለም ሰው ሙቶ ሲያልቅ ብቻዬን እኔ ይችን ምድር እየገዛው ልቀመጥ እንደ ልቤ፣ ሙክቱን ሰው ሳይሻማኝ ማረድ፣ ወተቱን ሰው ሳይሻማኝ ማለም፣ መሬቱን ሰው ሳይሻማኝ ማረስ፣ እንደ ልቤ ልኖር ብሎ አሰበና እድሜ የምታራዝም እንጨት ፈልጎ ያችን በጥብጦ ብቻውን ሊጠጣ። ኧረ ሰው እንደው ይገርማል እኮ። ከዚያስ ደግሞ ድንገት ጠብ ሲል ሰው ቢረግጠው እንደኔ ሕያው ይሆናል ብሎ ቢሎ ሰው ከሌለበት ቦታ ሜዳ ሊጠጣ ገንቦውን ተሸክሞ በጥብጦ ያነ ጅልነቱ ነው እንጂ እኮ አንድ ጅብ ቢረግጠውስ? የጅልነቱ ጅልነት ሰው ጠልቶ ጅብ ጋር ሊኖር ማለት። ሰው ከሌለበት ቦታ ብዬ ልጠጣው ሲል መልአኩ ምቀኝነት አይወድምና መጥቶ
ገንቦውን ላይ ወደ የሰበረበት በጎኑ ፈሰሰና ሰውነትን የሚያድስ ዕፅ ነው። ግማሽ ሰውነቱ ፈርሶ ግማሽ ሰውነቱ ሕያው ሆኖ ኖረ ይላል። ምቀኝነት አያቸው። ሰው ብቻውን መኖር ይፈልጋል፣ ብቻውን መክበር ይፈልጋል። ሰዎች ለምን ፋሽን ልብስ እንደሚለብሱ እንደሚገዙ ታውቃላችሁ? ሰው የሌለውን ነገር እኮ ማድረግ ስለሚፈልጉ ነው፣ ብቻቸውን መሆን ስለሚፈልጉ። እንዲሁ እኮ ይገርም። ሰው ያላረገውን ነገር እነሱ ብቻ አይን ማረፊያ ሊሆኑ፣ እንዲሁ እኮ ይገርም። ከመጃጃሉ የተነሳ ልብሱን ሁሉ ገዝቶ ቢያልቁበት ቆይ እስኪ ለምን ቀድጄ ለብሼ እኔ ከሰው አልለይም ብሎ ቀደድ ያለ ሱሪ መልበስ ጀመረ። ሰው መለየት ስለሚፈልግ ማለት ብቻውን መታየት ብቻውን መክበር ስለሚፈልግ። እግዚአብሔር ግን ይኸውላችሁ ሰው ሲጀመር ያለ ሰው መኖር አይችልም፣ ጥገኛ ነው። የሰው ልጅ ለብቸኝነት የተፈጠረ አይደለም፣ በማህበር ነው የሚያምርበት፣ ሰው ያስፈልገዋል። እግዚአብሔር ግን መልካምነቱ ይኸውላችሁ አሁን እኛ ሰው ብንፈልግ ሰው ስለሚያስፈልገን ነው አይደለም። አንዳንዱ ሰው መረጋ